አካላዊ ውበት ሰዎች ቀልብን ለመሳብ መንፈስን ለመግዛትና የትኩረት ማረፊያ ለመሆን የሚጠቀሙበት ተፈጥሮ የቸረቻቸው ስጦታ ነው። ውበት ማራኪ እንድንሆን የሚያደርግና ተወዳጅ ተፈላጊና ተመራጭ እንድንሆን የሚያስችለን ኃይል ነው። አሁን ላይ ደግሞ ቆንጅና ሰዎችን የምንስብበት መንገድ ከመሆኑ በላይ እንደ አንድ የቢዝነስ ኢንዱስትሪ ትልቅ የገቢ ምንጭ የሆነበት ጊዜ ላይ ደርሰናል። ስለ ውበት ስናስብ የሴቶች አካላዊ ገጽታን ማንሳታችን አይቀሬ ነው። የሴቶች ተፈጥሯዊ የሰውነት ቅርጽ የተሰራበት መንገድና ሴቶቹ ራሳቸው ካላቸውና ተፈጥሮ ከቸረቻቸው አማላይ ገላ በተጨማሪ ይህንን ውበታቸውን ለማጉላት የሚጠቀሟቸው የመዋቢያ መሳሪያዎች፣ አልባሳቶችና የሚጫሟቸው ጫማዎች በውበት ላይ ውበት እንዲደርቡ አድርጓቸዋል። ሴቶች ለውበት ከፍ ያለ ዋጋ እንደሚሰጡ አንድ የማንነታቸው መገለጫ አድርገው እንደሚወስዱትም በስፋት ይነገራል። ውብ ሴቶች በቆንጅናቸው መላቅ፣ በቆዳቸው ማማርና በሰውነታቸው ቅርጽ ብቻ የሚፈልጉትን አድርገዋል፣ ነጥቀዋል፣ አታለዋል፣ አፍዝዘዋል፣ እንዲሁም ጥለዋል። በእርግጥ ሴትነት ከውጫዊ ውበት ባለፈ በውስጣዊ ብልህነትና በምጡቅ አይምሮ የሚቃኝና የሚገለጽ ጾታ ቢሆንም አካላዊ ውበት ግን አንዱ መሳሪያ ሆኖ ቀድሞ በትኩረት ያየውን ሁሉ አንበርክኳል፣ ትጥቅ አስፈትቷል፣ አስደምሟል። ለዚህም ነው አንዳንድ መፈታት የማይችሉ ችግሮች በሴቶች ደምግባት የተፈቱት። መታለፍ የማይችሉ የሚመስሉ አጋጣሚዎች በአማላይ ፈገግታ ብቻ የሚቀየሩት። አይበገሬ የተባሉት ጀግኖች በልስልስ ገላ የሚወድቁት ውበት በነበረው ትልቅ ጫና ምክንያት ነው። ታዲያ እንዲህ ከሴትነት ጋር የተሳሰረውና ከወንድነት ባህሪ ጋር ፍጹም ቅርብ ያልሆነ የሚመስለው ውበት በዮዳቤ ማህበረሰብ ውስጥ ሌላ መልክ ይዟል። ይህ ማህበረሰብ ውበትን በቀጥታ ከወንዶች ቆንጅና ጋር ያያይዛል። በዮዳቤ ባህል ውስጥ ወንዶች ራሳቸውን በማስዋብ ከሴቶች ፊት ይቀርባሉ። ሴቶችም በውበቱ ያማለላቸውን ሸበላ ይመርጣሉ። ይህ የዮዳቤ ማህበረሰቦች አንዱ መገለጫቸው ነው። ታዲያ በዛሬው ቆይታችን ይህንን አስደናቂ ባህል ምን እንደሚመስል እነግራችኋለን። ለቻናላችን አዲስ የሆናችሁ የኢሴን ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። አብራችሁን ቆዩ። በዮዳቤ ባህል ውስጥ ለውበት የሚወዳደሩት ሴቶች ሳይሆኑ ወንዶች ናቸው። እነዚህ ማህበረሰቦች የዮዳቤ ፉሌኒ ንዑስ ማህበረሰብ ሲሆኑ በኒጀር፣ በቻድ፣ በናይጄሪያና በካሜሮን አካባቢዎች ይኖራሉ። ከብቶችን በማርባት የሚተዳደሩት እነዚህ ማህበረሰቦች በተለያዩ ወቅቶች ለከብቶቻቸው የሚሆን ምቹ ሳርና ውሃ ፍለጋ ቦታዎችን ይቀያየራሉ። ዮዳቤዎች ልክ እንደ ስማቸው ትርጓሜ የስነ ምግባር ሰዎች፣ የባህል ጠባቂዎች ናቸው። ጠንካራ ሰራተኞች ሲሆኑ ከከብቶቻቸው በሚያገኙት ወተት፣ ቅቤ፣ ስጋና እንዲሁም አይብ መሰረታዊ የምግብ ፍጆታቸውን ብሎም ኢኮኖሚያቸውን ይመራሉ። ይህ ብቻ አይደለም። ዮዳቤዎች ጠንካራ የቤተሰብ ትስስርም አላቸው። በዚህ ማህበረሰብ ውስጥ የቤቱ አባወራ የሆነው አባት ብዙ ጊዜ ከብቶችን በመመገብ የሚያሳልፍ ሲሆን እናት ደግሞ ቤት ውስጥ በመሆን የተለያዩ ስራዎችን በመስራትና ልጆቿን በመንከባከብ ኃላፊነቷን ትወጣለች። ዮዳቤዎች በጋራ በመስራት ይታወቃሉ። አብዛኞቹ የማህበረሰቡ ክፍሎች የእስልምና እምነት ተከታዮች ሲሆኑ ጥቂቶቹ ደግሞ አሁንም ድረስ ባህላዊ የሆኑ እምነቶችን ይከተላሉ። በእነዚህ ማህበረሰቦች ውስጥ ቋንቋ፣ ባህልና አብሮነት ትልቅ ቦታ ይሰጠዋል። ዮዳቤዎች አሁንም ድረስ ባህላቸውን ለመጠበቅ ይጥራሉ። ከነዚህ አሁንም ድረስ ከሚጠብቋቸው ባህሎች መካከልም አንዱና ልዩ ባህላቸው ደግሞ የጌራወል ባህል ነው። በዚህ ባህል ላይ ትልቅ የውበት ውድድር ይደረጋል። ውድድሩ በየዓመቱ የዝናብ ወቅት ሲሆን ወይም ክረምት ሲገባ የሚደረግ ሲሆን ይህንን ባህል ለማክበር በተለያዩ ቦታዎች ይኖሩ የነበሩ ዮዳቤዎች ካሉበት ቦታ ይሰበሰባሉ። ለቀናትም በመቆየት በዓሉን ያከብራሉ። እዚህ ባህል ላይ መገኘት ታዲያ ከሴቶች ይልቅ ለወንዶች በጣም አስፈላጊ ነው። በዮዳቤ ለወንድ ልጅ ውበት እጅግ ዋጋ ከመሰጠቱም በላይ በሴቶች ዓይን እንዲገባም ያደርገዋል ተብሎም ይታሰባል። በባህሉ እጅግ ውብ የሚባለው ወንድ ረዘም ያለ ቁመና ያለው፣ ለግላጋ ቀጠን ያለ አካል ያለው፣ ነጭ ጥርስና ጥርት ያለ የዓይን ክፍል እንዲሁም የተስተካከለ የፊት ቅርጽ ያለው መሆን ይኖርበታል። ታዲያ እንዲህ ያሉ መልከ መልካም ወንዶች ውድድሩ ከመጀመሩ ከሰዓታት በፊት በሰፊው ራሳቸውን ለማስዋብ ይተጋሉ። ፊታቸውን በቀይ በቢጫና በጥቁር ቀለማት ያቀልማሉ። ጸጉራቸውን በማበጠር ያስተካክላሉ። በተለያየ መልኩ በላባ በእንቁዎችና በባህላዊ ጌጣጌጦች የተዋቡ ባህላዊ አልባሳትን ይለብሳሉ። በዚህ የመጋጌጥ ስርዓት አንዱ ወንድ
ወንድ ከሌላ ወንድ የተሻለ ቆንጆ ሆኖ ለመታየት ይጥራል። ያምርብኛል ብሎ የሚያስበውን ልዩ ልብስ ይለብሳል። ውድድሩ ሲጀመርም ወንዶቹ በረድፍ ሆነው በመቆም ለረጅም ሰዓታት ይዘፍናሉ፣ ይጨፍራሉ። በጨዋታና በሙዚቃው መሀልም ጥርሶቻቸው እንዲታዩ ፈገግ ይላሉ። አይኖቻቸውን በሚማርክ መልኩ ይከፍታሉ፣ ይዘጋሉ። ይህ ሁኔታ ለስርዓቱ በጣም አስፈላጊና የወንዶቹን አማላይነት የሚያረጋግጥም ነው። እነዚህ መልከ መልካም ወንዶች ለሰዓታት ከዘፈኑና ከደነሱም በኋላ በስፍራው ለዳኝነት የተሰየሙ ሴቶች ይመርጣሉ። ሴቶቹ ለሰዓታት የወንዶቹን ሁኔታ በመመልከት የመጨረሻ ፍርዳቸውን ያሳልፋሉ። በእነዚህ ሴቶች የሚመረጡት ወንዶችም በዮዳቤ ባህል ውስጥ ትልቅ ትኩረትና ትልቅ ክብርን ያገኛሉ። በእርግጥ የግሪዮል ባህል ለእነዚህ ወንዶች የውበት ውድድር ብቻ አይደለም፣ የፍቅር አጣማሪዎቻቸውን የሚያገኙበት፣ የጋብቻ እድሎች የሚፈጠሩበት ልዩ አጋጣሚያቸውም ነው። በዚህ በዓል ላይ የተሰየሙ ወጣት ሴቶች ቀልባቸው ያረፈባቸውን ወንዶች ይመርጣሉ። ታዲያ በዚህ በዓል ላይ የተጀመሩ ግንኙነቶች ወደ ጋብቻም ሊያመሩ ይችላሉ። ሆኖም ዮዳቤዎች ከአካላዊ አማላይ ሰውነትና ገጽታ በላይ ውበትን ከጨዋነት፣ ከትዕግስት፣ ከስነ ምግባርና ከማህበራዊ ክብር ጋር ያያይዙታል። አንድ ሰው ቆንጆ ለመሆን ከላይ ከሚታየው መልኩ በተጨማሪ ስብዕናው ገዢ ሊሆን እንደሚገባም ያምናሉ። በዮዳቤ ማህበረሰብ ውስጥ ቆንጆ መሆን በመልክ ብቻ አይለካም። በዚህ ባህል ላይ ፍቅር፣ ነጻነት፣ ትዳርና እኩልነት ይሰበካሉ። በግሪዮል በዓል ላይ ሴቶች ውበትን ይመዝናሉ፣ የትዳር አጋራቸውን ይመርጣሉ። ማህበረሰቡ ለሴቶች የመምረጥ የመወሰንና የፍቅር ግንኙነትን የመጀመር እድል ይሰጣል። ይህ ያልተጻፈ ሕግ ከፍቅር እስከ ጋብቻ፣ ከጋብቻም በኋላ አለመስማማቶች በሚያጋጥሙበት ጊዜ እስከ ፍቺ ድረስ ይሄዳል። ሴቶች ከባድና መቀጠል የማይችል የሚመስላቸውን ትዳር የመፍታት ነጻነትም አላቸው። ከፍቺ በኋላ ሴቷ ልጆቿን የማሳደግ መብትና ከጉዳቷ ስታገግም ደግሞ አዲስ የፍቅር ግንኙነት መጀመር ከፈለገች ያንን ማድረግ ትችላለች። ይህ በተለይ በአህጉራችን አፍሪካ ካሉ ባህሎች ፍጹም ተቃራኒ የሆነ ቢሆንም በዮዳቤ ማህበረሰብ ዘንድ ግን በነጻነት የሚደረግ ነው። በዮዳቤ ወንዶችም ሆነ ሴቶች ፍቺ ከተፈጠረ በኋላ ነጻ ናቸው። አዲስ ግንኙነት መጀመር ይችላሉ። ፍቺ እንደ ውድቀት ሳይሆን እንደ አንድ ሊያጋጥም እንደሚችል የህይወት አካል ተደርጎ ይቆጠራል። ስለዚህም ከፍቺ በኋላ ሰዎች ህይወታቸው ይቀጥላል። ዮዳቤዎች አሁን ላይ ባህላዊ ስርዓታቸውና አናኖራቸውን እያዘመኑም ይገኛሉ። በመንደራቸው በርካታ ትምህርት ቤቶችን እየገነቡ አዲሱ ትውልድን ለማስተማር እየጣሩ ሲሆን አናኖራቸውን ከተማ ቀመስ ለማድረግ በሚዲያና በቴክኖሎጂ ታጅበዋል። አሁን ላይ በየጊዜው ወደ አካባቢያቸው የሚመጡ የአካባቢው ተወላጆች በቀላሉ በሞባይል ስልክ መገናኘት የሚችሉበት መንገድ ተፈጥሯል። ጋብቻም ቢሆን ከምርጫ በመቀጠል በመንግስታት የጋብቻ ህግ መወሰን ጀምሯል። በእርግጥ ባህላዊ የምርጫ ስርዓቱ አሁንም ድረስ ያለ ሲሆን ግን ደግሞ ተጣማሪዎች ጋብቻቸውን በህግ ማጽደቅ ጀምረዋል። ዮዳቤ አሁን ድረስ በቀጠለው እሴቷ ምክንያት የበርካታ ቱሪስቶችና በፊልም ኢንዱስትሪ ላይ ያሉ ባለሙያዎች የሚገኙባት መናኸሪያ ነች። በየጊዜው ይህንን የግሪዮል ዝግጅት ለማየት ከተለያዩ ሀገራት የተለያዩ ጎብኚዎች ወደ መንደሯ ይተማሉ። የምርጫ ነጻነቷን፣ የሴቶች እኩልነትና ውበትን ያደንቃሉ። የዮዳቤ ማህበረሰቦች በሀገራችን ካሉ ብሔር ብሔረሰቦች መካከል ከሆኑት ከአማራና ከኦሮሞ ማህበረሰቦች ጋርም የሚያመሳስል በርካታ ነገር አላቸው። እነዚህ ማህበረሰቦች ከተፈጥሮ ጋር የተቆራኘ ህይወት የያዙ መሆናቸውና በእርሻና እንስሳትን አርብቶ በማደር ላይ በማተኮራቸው ባህሎቻቸውን፣ ቤተሰብን ብሎም ዘርን ማክበራቸው የሚያመሳስላቸው ሲሆን በጋብቻ በኩልም ቢሆን ሶስቱ ማህበረሰቦች እንደ ትልቅ ማህበራዊ ክስተት ጋብቻን መቁጠራቸው ያቀራርባቸዋል። በእርግጥ ውበትን እንዲህ በግልጽ ማወዳደር በሁለቱ ብሔረሰቦች ውስጥ ባይኖርም ነገር ግን የተለያዩ የውበት ልምዶች እንዳሉ በታሪክ ተቀምጧል። ለዮዳቤ ማህበረሰቦች ግን ይህ ያልተለመደ ባህል ልዩ መገለጫቸው ነው እያልን የዛሬውን ታሪካችንን በዚሁ እንቋጫለን። በቀጣይ እንዲያሉ አስገራሚ የወንጀል፣ የፍቅር፣ ሌሎች ድንጋድንቅ ታሪኮች እንዲደርሷችሁ የኢሴን ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ እንዲሆንላችሁ ተመኘን።